የልቡና ችሎት። ደራሲ ዲያቆን በረከት አዝመራው። አዘጋጅ ገብረ መስቀል ወርቅነህ። ክፍል 5 የእስልምና ሊቃውንት በክርስትና አስተምህሮ ላይ በሰነዘሩት ጠንከር ባለ ትችታቸው የሚታወቁት። እስካሁን የክርስቲያን ሊቃውንትን አጭር ግለ ታሪክና ድርሰቶችን አቅርበናል። ከዚህም በመቀጠል ደግሞ ቀድሞ ከተዋወቅናቸው ክርስቲያን ሊቃውንት ጋር ተዋስኦ በማድረግ የሚታወቁትን ሙስሊም ሊቃውንት ባጭሩ እንዳስሳለን። አብዛኞቹ ክርስትናን የተቹ የጥንት ሙስሊም ሊቃውንት ከዘመናችን የደረሱ ድርሳናት የሏቸውም። መልስ በተሰጠባቸው የክርስትና ሊቃውንት ድርሳናት ውስጥ ትችቶቻቸው በሰፊው ቢንጸባረቁም ተቺዎቹ በስም ተጠቅሰው የሚገኙባቸው ቦታዎች ግን ብዙም አይደሉ። ከመሆኑም በዚህ መጽሐፍ ውስጥ እከሌ የሚባል ክርስቲያን ሊቅ ከሙስሊም ተቺዎች ለቀረቡት ትችት ጥያቄ ይህንን መልስ ሰጠ እያለን ስንናገር ሙስሊም ተቺዎች የተባሉት ሁሉ ውስጥ ከዚህ በታች የዳሰስናቸው ሙስሊም ሊቃውንት ዋና ዋናዎቹ እንደሆኑ መገንዘብ ይገባል። የመጀመሪያው አቡ አልኹድሃይል ከ750 እስከ 840 ዓ.ም ገደማ የኖረ ነው። ከቀዳሚዎቹ ሙታዚላውያን የእስልምና ሊቃውንት አንዱ የሆነው አቡ አልኹድሃይል በ750 ዓመተ ምህረት አካባቢ የተወለደ ሲሆን በባስራና በባግዳድ ከተሞች ትምህርት ቤቶች ተዘዋውሮ ተምሯል። በክርስትና አስተምህሮ ላይ ትችቶችን የቀረቡባቸውን ጨምሮ ብዙ ድርሳናትን እንደጻፈ ቢነገርለትም እስካሁን ተጠብቆ ያለ አቡ የአልኹድሃይል ሥራ ግን የለም። መጽሐፋቸው ከሚታወቁ ነገር ግን ከዘመናችን ሳይደርሱ ከጠፉ ድርሳናቱ አንዱ ክርስቲያኑ አማርንና ክርስቲያኖችን በመቃወም የተጻፈ የሚል ርዕስ ያለው ድርሳን ይገኝበታል። አቡ አልኹድሃይል ከሚታወቅባቸው ርዕሰ ጉዳዮች ዋናው በቁርአን ውስጥ የተገለጹ የአላህ ሲፋት ምንነትና ትርጉም ላይ የነበረው አስተምህሮ ነው። በእርሱ እሳቤ እግዚአብሔር አንድና ከፍጥረቱ ጋር ምንም አይነት ነገር የማይመሳሰል ነው። ማንም ስለ እግዚአብሔር ለማወቅ የሚነሳ ሁሉ እንዳይሳሳት ከነዚህ ብያኔዎች መነሳት ይገባዋል ይለናል። የእግዚአብሔርን አንድነትና ከፍጥረት የተለየ መሆኑን ለማውላት የእግዚአብሔር ሲፋት ወይም አዋቂነት፣ ሕያውነት፣ ኃያልነት፣ ቸርነት ወዘተ ከእግዚአብሔር ባህሪ ጋር አንድ የሆኑና የራሳቸው ግልውናና ትርጉም የሌላቸው እንደሆኑ አስተምሯል። ነገር ግን ይህ መንገድ ውስብስብና ስህተት ወደ ሆነው ነገረ መለኮታዊ እሳቤዎች እንደሚያስገባ የተረዱት የዘመኑ የእስልምናና የክርስትና ሊቃውንት የሰላ ትችት አቅርበውበታል። የእግዚአብሔር ሲፋት በራሳቸው የቆመ ትርጉም ከሌላቸውና ከእግዚአብሔር ባህሪ ጋር አንድ ከሆኑ ለምን ብዙ ስም አስፈለጋቸው? ከእግዚአብሔር ባህሪ ጋር አንድ ከሆኑ እርስ በርሳቸውስ ለምን አንድ አይሆኑም? የሚሉ ጥያቄዎችን ከተለያዩ አቅጣጫዎች አስነስተዋል። አቡ አልኹድሃይል ሲፋቱ ብዙ ስም የኖራቸው የሚያርፍባቸው ወይም ሥራ የሚሠራባቸው ፍጥረታዊ አካላት ብዙ ስለሆኑ ነው የሚል መልስ ቢሰጥም ከፍጥረት ጋር ግንኙነት የሌላቸው የእግዚአብሔር ሲፋት ስላሉ ለምሳሌ ሕያውነትና ዘላለማዊነት መልሱ በቂ አልነበረም። በቀጣይ ዘመናት በእግዚአብሔር ሲፋትና ትምህርተ ሥላሴ ዙሪያ ለተደረጉ ተዋስኦዎች ግን ይህ አልኹድሃይል ያነሳው ጉዳይ መነሻ ነው። የአቡ አልኹድሃይል ከእግዚአብሔር ሲፋት ጋር የተያያዙ አስተምህሮዎች በኋላ በቀጠሉት የክርስትና እስልምና ተዋስኦዎች ውስጥ ዘወትር የሚነሱ ጽንሰ ሐሳቦች በመሆናቸው በሚቀጥሉት ምዕራፎች ከምናነሳቸው የእስልምና መምህራን መካከል አቡ አልኹድሃይል አንዱ ይሆናል። ሁለተኛው አልቃሲም አልረሲ ከ785 እስከ 860 ዓ.ም ገደማ የኖረ ነው። በመዲና የተማረውና ዛይዳዊ ሺሃት እንደነበረ የሚነገረው አልቃሲም አልረሲ ከመደበኛው የእስልምና አስተምህሮ ወጣ ብሎ ስለ ነጻ ፈቃድ አጉልቶ በማስተማር ይታወቃል። አልቃሲም በዘመኑ በእስልምና ውስጥ አንዱ የመከራከሪያ ርዕስ የነበረውን የቀድሞ መወሰን ወይም
ፕሪዴስቲኔሽን ትምህርት ይቃወም ነበር። ከአልቃሲም ድርሳናት መካከል ክርስቲያኖችን በመቃወም የተጻፈ በሚል ርዕስ የተጻፈ የትችት መጽሐፍ ይገኝበታል። በዚህ መጽሐፍ የክርስትናን ትምህርተ ሥላሴ ይተቻል። ክርስቲያኖች መጽሐፎቻቸውን በትክክል አልተረጎሟቸውም ወይም አልተረዷቸውም በማለትም ይነቅፋል። በማቴዎስ ወንጌል የተጻፈውን የተራራውን ስብከት በመባል የሚታወቀውን የክርስቶስን ትምህርት ይወድና በመጽሐፍቱ ውስጥ ይጠቅስ ነበር። ሌላኛው ሦስተኛው አቡ ኢሳ እብነ ሐሩን እብነ መሐመድ አልወራቅ ከ864 ዓ.ም ገደማ የሞተ ነው። አቡ ኢሳ አልወራቅ በ9ኛው መቶ ክፍለ ዘመን መጀመሪያ አጋማሽ ባግዳድ ውስጥ ስመጥር የነበረ የክርስትና አስተምህሮዎችን በመተቸት የሚታወቅና የእስልምና እምነት በከፊል ተከታይ የነበረ ሰው ነው። አቡ ኢሳ ቁርአንንና መሐመድን የተመለከቱ የእስልምና አስተምህሮዎችን ጨምሮ ብዙ እምነቶችን በዝርዝር ይተች ነበር። አቡ ኢሳ ከሁሉ በበለጠ በሁለቱ የክርስትና መሠረተ እምነቶች ምስጢረ ሥላሴና ምስጢረ ሥጋዌ ላይ ትችቶችን ሰንዝሯል። በአካባቢው ክርስቲያኖች መካከል ያሉትን የአስተምህሮ ልዩነቶችን ያዕቆባውያን፣ መለካውያንና ንስጥሮሳውያን በመጠኑ ቢሆን ይረዳ ስለነበር በክርስትና አስተምህሮች ውስጥ ውስጣዊ ተቃርኖ በመፈለግ የክርስትና አስተምህሮ ስህተት እንደሆነ ለማረጋገጥ ብዙ ጥሯል። በዚህም መንገድ ሦስቱን የክርስትና ክፍፍሎች ስለመንቀፍ በሚል ርዕሰ ክርስትናን የሚተች መጽሐፍ ያዘጋጀ ሲሆን ከላይ የጠቀስነው ክርስቲያን ሊቅ ያህያ እብነ አደይ የመሐመድ እብነ ሐሩንን ስህተቶች ስለመግለጥ የሚል ርዕስ ያለው መጽሐፍ በማዘጋጀት ለትችቱ መልስ ሰጥቶበታል። እንደ አቡ ኢሳ እሳቢ እግዚአብሔር በባህሪ አንድ ሆኖ ሦስት አካላት አሉት የሚለው የክርስትና አስተምህሮ ውስጣዊ ተቃርኖ ያለበት ነው ይለናል። የአቡ ኢሳ አልወራቅ ትችቶችና የተሰጡ መልሶችን በሚቀጥሉት ምዕራፎች በተለይ በምዕራፍ 3 ሰፋ አድርገን እንመለስበታለን። አራተኛው አሊ አልጠበሪ ነው። ከ780 እስከ 855 ገደማ የኖረ ሰው ነው። በመረብ የተወለደውና አሊ አልጠበሪ ቀድሞ የምስራቅ አሶሪያዊት ንስጥሮሳዊት ቤተክርስቲያን ተከታይ የነበረና በኋላ በ70 ዓመቱ ሃይማኖቱን ቀይሮ ወደ እስልምና የገባ ሰው ነው። አሊ አልጠበሪ ዘመኑን በሙሉ ተከታታይ ከሊፋዎችን በቅርብ በማገልገል አሳልፏል። አልጠበሪ በክርስትና እስልምና ተዋጽኦ ውስጥ ከሚመደቡ መጻሕፍቱ ዋናው ነቀፋ በክርስቲያኖች አስተምህሮ ላይ የሚል ርዕስ ያለው መጽሐፍ ተጠቃሽ ነው። ይህ መጽሐፉ አልጠበሪ እምነት መቀየሩን ያወጀበትና ትቶት ስለሄደው የክርስትና ሃይማኖት ትችቶች የጻፈበት ትጽፍ መጽሐፍ ነው። እዚህ መጽሐፉ በመጽሐፍ ቅዱስ ውስጥ የሚገኙትን ክርስቶስ ያደረጋቸውን ተአምራት ከሌሎች ነቢያት ጋር በማወዳደር ክርስቶስ ከሌሎች ነቢያት የማይለይ እንደሆነና የባሕርይ አምላክ ሊባል እንደማይገባ አትቶ ጽፎታል። ሁለተኛ የሃይማኖትና የግዛት መጽሐፍ የሚል ርዕስ ያለው መጽሐፍ ደግሞ ስለ ሙሐመድ እውነተኛ ነቢይነትና ቀድሞ በብሉይ ኪዳንና በሐዲስ ኪዳን መጻሕፍት ትንቢት የተነገረለት እንደሆነ ለማሳየት በመሞከር ጥብቅና የቆመበት ድርሳን ነው። ስለ ክርስትና በጻፈበት ክፍል ሐዋርያው ቅዱስ ጳውሎስን እና ንጉሥ ቆስጠንጢኖስን የክርስትና ለዋጮች አድርጎ ያቀርባል። እነዚህ የአሊ አልጠበሪ ጽሑፎች በሚቀጥሉት ምዕራፎች ውስጥ የዘመኑን የክርስትና እስልምና ተዋጽኦ ለማሳየት በየአርዕስቱ ተጠቅሰው እናገኛቸዋለን። አምስተኛው አቡ ዩሱፍ አልኪንዲ ከ800 እስከ 870 ዓመተ ምህረት ገደማ የኖረ ነው። የአረቦቹ ፈላስፋ እየተባለ የሚጠራው አልኪንዲ ትውልዱ ኪንዳ ከሚባል የአረቢያ ጎሳ የሚመዘዝ ሲሆን በ800 ዓመተ ምህረት አካባቢ በደቡብ ኢራቅ ተወለደ። ትምህርቱን ባግዳድ ውስጥ የተከታተለው አልኪንዲ ከወጣትነቱ ጀምሮ ከሊፋዎቹን ቀርቦ አገልግሏል። በሙታዚላዊ እስላማዊ አስተሳሰብ የተቃኘና ለፍልስፍና በተለይ ለአርስቶትል ፍልስፍና ትልቅ ቦታ የሚሰጥ ሰው እንደነበረ ሥራዎቹ ያሳያሉ። ነቀፋ በክርስቲያኖች ላይ በሚል ርዕስ ያዘጋጀው ድርሰት ከክርስትና እስልምና ተዋጽኦ አንጻር ተጠቃሽ ነው። አልኪንዲ በዘመኑ ትልቅ ቦታ የነበረውን የአርስቶትልን የአመክንዮ ሕግ በመጠቀም በክርስትና የሥላሴ አስተምህሮ ላይ ትችታዊ ጥያቄ አንስቷል። እንደ አርስቶትል ክፍፍል ወይም ካቴጎሪ አንድ ህልውና ያለው ነገር ግለ አካል ወይም ኢንዲቪጁዋል ብቸኛ ዘር ወይም የወል ዘር ሊሆን ይችላል። አልኪንዲ የክርስቲያኖች እግዚአብሔር በየትኛው ክፍፍል ውስጥ ሊገባ እንደሚችል ወይም እንደማይችል ለማሳየት ሞክሯል።
እንደ አልኬንዲ ክርክር የመጀመሪያው አማራጭ የአካል ሦስትነትን ያጠፋል። ቀሪዎቹ ሁለቱ ደግሞ ብዙ አምላኮችን ወደሚል ትምህርት ይወስዳል። ቀደም ብለን ግለ ታሪኩን ለመዳሰስ የሞከርነው ክርስቲያኑ ጠበቃ ሐቢብ አቡ ራይጣ ይህንኑ የአቡ ዮሴፍ አልኬንዲ አርስቶትላዊ ክፍፍል ገለባብጦ ወይም ለክርስትና አስተምህሮ ጥብቅና በመጠቀምና የጥያቄውን አቅጣጫ በማዞር ለእስልምና አስተምህሮ ተግዳሮታዊ ጥያቄ አድርጎ አቅርቦበታል። እንደ አቡ ራይጣ ምክንያዊ በእስልምና አስተምህሮም ቢሆን እግዚአብሔር በዚህ አርስቶትላዊ ክፍፍል ውስጥ ሊገባ አይችልም። ግላ አካላዊ ወይም ኢንዲቪጁዋል አንድነት የእግዚአብሔርን አንድነት ወደ ፍጡራን ደረጃ የሚያወርድና እግዚአብሔርን በአንድነት ከአንድ ተራ ሰው ጋር የሚያመሳስል በመሆኑ በእስልምና አስተምህሮ ደግሞ ከፍጥረታት እግዚአብሔርን የሚመስል እንደሌለ በቁርአን በመታወጁ ይህ አማራጭ ከእስልምና አስተምህሮ ጋር አይሄድም። አልኬንዲ በዚህም ይስማማል። ሌሎቹ ሁለት አማራጮች ደግሞ በእስልምና የማይታሰቡ ናቸው። በመሆኑም እንደ አቡ ራይጣ መልስ በአርስቶትላዊ ክፍፍል መግለጽ የሚከብደው የክርስትናውን ብቻ ሳይሆን የእስልምናውንም አምላክ ጭምር ነው። ስድስተኛው ግን አልናሺ አልአክበር በ906 ዓ.ም ገደማ የሞተ ነው። የተወለደበት ዘመን በትክክል የማይታወቀው አልናሺ አልአክበር በባግዳድ የመንግሥት ባለሥልጣን የነበረ ሙታዚላዊ የእስልምና ሊቅ ነው። አልናሺ ስለ እግዚአብሔር ፍጹም ከፍጥረታት የተለየ መሆን ጋድስ ራዲካል ዲስቲንክሽንስ ወይም ዲስቲንክቲቭስ ፍሮም ክሪኤሽንስ እና ስለ ሰዎች ኃላፊነት ወይም ተጠያቂነት ባስተማራቸው ጠንከር ያሉ ትምህርቶች ይታወቃል። በዚህም ምክንያት በሌሎች የዘመኑ የእስልምና ሊቃውንት ዘንድ እምነት አልባ እየተባለ እስከ መተቸትም ደርሶ ነበር። የግሪክ ፍልስፍና አቀንቃኝ የሆኑ ሊቃውንት ከላይ ያነሳነውን ሙስሊም ፈላስፋ አቡ ዮሴፍ አልኬንዲን ጨምሮ የቋንቋ ተቃራ ወይም ተራቃቂዎችን እና ባለቅኔዎችን በመተቸትም ይታወቃል። ምንም እንኳን ሥራዎቹ ተጠብቀው ዘመናትን ባይሻገሩም በታዋቂው ኮፕት ግብጣዊ ክርስቲያን ጸሐፊ አቡ አልፋዳይል አልአሳል በ1260 ዓ.ም አካባቢ የሞተ ቅጂ ውስጥ የአልናሺ ሐሳቦችን በስፋት ተጠቅሰው በመገኘታቸው ከዘመናችን ሊደርሱ ችለዋል። አልናሺ የክርስትና አስተምህሮን ትችቶ በጻፈው ድርሳን በመጀመሪያው የክርስትና አስተምህሮዎችን በአጭሩ ለመዳሰስ ይሞክራል። ቀጥሎም በክርስትና ስም የሚታወቁ የተለያዩ አስተምህሮዎችን ከዘረዘረ በኋላ በትምህርተ ሥላሴና በክርስቶስ ሰው መሆን ትምህርት ወይም ስጋዌ ላይ አሉታዊ አመክንዮዎችን በማቅረብ ትችቱን ይሰነዝራል። አልናሺ እንደሚለው በክርስቶስ አካል ፍጹም ልዩ የሆኑ መለኮት በቦታ ከማይወሰነው ሥጋ ጋር ተዋህዶ ወይም ተቀራረበ ማለት መለኮት በባህሪው ከፍጥረታት ፈጽሞ ልዩ ነው የሚለውን መሠረታዊ ትምህርት ማፍረስ ነው ይለናል። ክርስቶስ በተሰቀለ ጊዜ በሥጋው እንጂ በመለኮቱ አልሞተም ማለት አይቻልም። መለኮት ከሥጋ ጋር እስከተዋሃደ ወይም እስከተነካካ ድረስ የሥጋ ሞት አይነካው አይቀርምና በማለት ይከራከላል። ለዚህም ምሳሌ ሲያቀርብ ሰው ከሞተ በኋላ መልኩ አይቀየርም፣ ነገር ግን የሰውየው መልክ ከሞተም ሰውነት ጋር አንድነት ስላለው መልኩን የሞት አልነካውም ማለት አይቻልም ይለናል። በተመሳሳይ አመክንዮ የተዋሃደው ሥጋ ከሞተ መለኮት አልሞተም ማለት አይቻልም፣ መለኮት ሞተ ማለት ደግሞ ከንቱ ትምህርት ነው ይለናል አልናሺ። አልናሺ የሥላሴን አስተምህሮ ሲተች ደግሞ የሰው ባህሪ በምንለው ምድብ ውስጥ ሰው በመሆን አንድ የሆኑ ብዙ ሰዎች እንደሚገኙ የእግዚአብሔር ባህሪና የሰው ባህሪ በመሆን አንድ ናቸው፣ በዚህም በአንድ ምድብ ይቀመጣሉ በማለት ይንደረደራል። ባህሪ በመሆን አንድ ካልሆኑ ግን ባህሪያት ባህሪ በመሆን ይለያያሉ ወደሚል አመክንያዊ ተቃርኖ ይወስዳል በማለትም አመክንዮውን ይቀጥላል። ሰውና እግዚአብሔር የባህሪ በመሆኑ በአንድ ምድብ ከተቀመጡ ደግሞ የፈጣሪና የፍጡር ልዩነት ፈረሰ ማለት ነው። በመሆኑም ባህሪ ፍጥረታት የሚጋሩት ምድብ በመሆኑ እግዚአብሔር ባህሪ ሊባል አይገባውም በማለት ይደመድማል። ትችቱን ይቀጥላል። አልናሺ ሁለት አካላት በሁሉም ነገር ፍጹም አንድ አይነት ከሆኑ አንዱ የሌላኛው ምክንያት አስገኝ ሊሆን አይችልም፣ ቢያንስ በአስገኝነት አንዱ ከሌላው ይለያልና ይላል። በመሆኑም ወልድና መንፈስ ቅዱስ ካስገኛቸው አብ ጋር አንድ ሊሆኑ አይችሉም። ይህ በሥላሴ ውስጥ መለያየትን ይፈጥራል ይለናል። ቀጥሎም በእስልምና የኢልም አልቀለም ትምህርት ቤት ያለውን የባህርያትና የሲፋት ግንኙነት ክርክር ክርስቲያኖች ከትምህርተ ሥላሴ አንጻር ያብራሩት ስለነበር ይህንን መተቸት ይጀምራል።
እንደ አልናሺ አመክንያዊ ባህሪ እርሱን ከሚገልጹት ሲፋት ይለያል። ባህሪና ሲፋት አንድ ቢሆኑ ኖሮ ብዙ ሲፋት በአንድ ባህሪ ውስጥ አይገኙም ነበር ይለናል። በመሆኑም ወልድና መንፈስ ቅዱስ ከእግዚአብሔር የእውቀት ቃልና የሕይወት ሲፋት ጋር የሚገናኙ ስለሆኑም ከአብ ወይም ከመለኮት የተለዩ መሆን አለባቸው ይለናል። ይህ ከሆነ ደግሞ የክርስትና እምነት ከመሠረቱ ይፈርሳል ይለናል። በተጨማሪም ወንጌል ከግሪክ ፍልስፍና ተጽዕኖ ስር ወድቆ እንጂ ክርስቶስ የባሕርይ አምላክ ነው የሚል መልእክት የለውም በማለትም ክርክሩን ይቀጥላል። በወንጌልና በትምህርተ ሥላሴ ዙሪያ ከእስልምና ሊቃውንት የተነሱት ትችቶችንና በክርስትና ሊቃውንት የተሰጡትን መልሶችን በምዕራፍ 2ና 3 ስንመለከት እነዚህን የአልአክባር ትችቶችን እንመለስባቸዋለን። አልናሺ አልአክባር በመጨረሻ የሕይወቱ ዘመናት ወደ ግብፅ ተጉዞ በ906 ዓመተ ምህረት ከዚህ ዓለም በሞት ተለይቷል። ሌላኛውና ሰባተኛው ሰው ደግሞ አቡ በከር አልባቅላኒ ከ941 እስከ 1013 ዓመተ ምህረት ገደማ የኖረ ሰው ነው። አልባቅላኒ በባግዳድ ኑሮውን ያደረገ ዳኛ ሲሆን ከክርስቲያኑ ሊቅ ከእብነ ጠይብና ከኤልያስ ዘንጽቤን ጋር ዘመንን ይጋራል። አልባቅላኒ የአልአሻሪ ሁለተኛ ትውልድ ደቀ መዝሙርን የነበረና የእግዚአብሔር ኩነታት ወይም ሲፋት አልዳሃት በየራሳቸው የቆሙ ሆነው ከእግዚአብሔር ባህሪ ጋር በአንድነት ዘላለማዊ ሕልውና እንዳላቸው የሚያምነውና አሻሪያዊ እስላማዊ አስተሳሰብ የሚያራምድ ሰው ነበር። ከፍ ባለ የክርክር ክህሎትና ትጉህ ጸሐፊነቱ የሚታወቀው አልባቅላኒ አብዛኛዎቹ ሥራዎቹ ከዘመናችን ሳይደርሱ የጠፉ ቢሆንም ከ55 በላይ ድርሳናት እንደጻፈ ይነገርለታል። ከእነዚህም ሥራዎች መካከል በክርስትና ስምምና ተዋስኦ የምትጠቀሰው መግቢያ የሚል ርዕስ ያለው ድርሰቱ ነበር። ከዚህ ጋር የሚቃረነው ሌላው እስላማዊ አስተሳሰብ የእግዚአብሔር ሲፋት ከባህሪው ጋር አንድ ናቸው የሚለው ነው። ይህንንም በገጽ 166 እስከ 68 እንመለከተዋለን። ስለ ሲፋት ጉዳይ በምዕራፍ 2ም በጥቂቱ እንመለከተዋለን። አልባቅላኒ በክርስቲያኖች የሥላሴ አስተምህሮ መግለጫ ከሚታወቁ ስነ መለኮታዊ ቃላት መካከል በአረበኛ ቃሉ ወደ ቁሳዊነት ያዘነበለ ትርጉም ያለውን ባህሪ ወይም ጃውሃር በመተቸቱ ይታወቃል። እንደ አልባቅላኒ ትችት ባህሪ ወይም ጃውሃር ቦታ የሚይዝና ውጫዊ መገለጫዎችን የሚያስተናግድ በመሆኑ ፍጥረታዊ እንጂ መለኮታዊ ትርጉም ሊኖረው አይችልም ይለናል። በዘመኑ የነበሩት እብነ ጠይብና ኤልያስ ዘንጽቢን የመሳሰሉ የክርስትና ሊቃውንት ይህ ቃል በክርስትና ስነ መለኮታዊ ብያኔ ውስጥ የተሰጠውን ትርጉም ለማብራራት የሞከሩ ሲሆን ቃሉ ከግሪክ ከሱርስትና ከሌሎች የክርስትና አስተምህሮ ለዘመናት ከተብራሩባቸው ቋንቋዎች አንጻር የትርጉም መዛባት እያመጣ እንደሆነ ስለተረዱና በአረበኛ ውስጥ የተሻለ ቃል በማጣታቸው ማብራሪያ እየጨመሩና የሱርስቱን ኪያን በተለዋጭነት እየተጠቀሙ ለመግለጽ እንደተገደዱ ከድርሳናቶቹ እንረዳለን። ቀድሞ ከግሪኩ የእውቀት ባህል አንጻሩ የዳበሩና ለነገረ መለኮት መግለጫነት ያገለገሉት ቃላት ከሌላ የእውቀት ባህል አንጻር ሲታዩ የተለየ መልእክት ሲያስተላልፉ ስለሚችሉ ዋናውን የክርስትና አስተምህሮ ለመጠበቅ የቃላትን አውዳዊ ትርጉም መመርመር አስፈላጊ መሆኑን ከሚጠቁሙ ሁኔታዎች ይህ የአረብ ክርስትና ሁኔታ አንዱ። በተጨማሪም ኩነታት ወይም ለባዊነት፣ ነባቢነት፣ ሕያውነትን ሶስት ናቸው፣ እነርሱም ለየራሳቸው አካል አላቸው የሚለውን ከእግዚአብሔር ሲፋት አንጻር የሚነገር ሥላሴ አስተምህሮ በመተቸት ለሌሎቹም ሲፋት ለምሳሌ የእግዚአብሔር ኃያልነትና ዘላለማዊነት አካል እየሰጣችሁ የእግዚአብሔርን አካላት ለምን አትጨምሩባቸውም 4ም 14ም አድርሷቸው እያለ ምጸታዊ ትችትም ያቀርብ የነበረ ሰው ነው። በክርስቶስ ሰው መሆን ትምህርተ ሥጋዌ ላይም ትችቶችን አቅርቧል። እንደ አሊ አልባቅላኒ ትችት ክርስቶስ በሞተበት ሰዓት መለኮቱና ሰውነቱ እንደተዋሃዶ ነበር ማለት አብና መንፈስ ቅዱስንም መግደል ነው፣ ባህሪያቸው አንድ ነውና ይልናል። በሞቱ ጊዜ መለኮቱ ከሰውነቱ ተለይቷል ከተባለ ደግሞ በክርስቶስ ውስጥ የአምላክነትና የሰውነት ተዋህዶ አንድነት ይፈርሳል ማለት ነው። በመሆኑም የክርስቲያኖች የክርስቶስ ሰው መሆን አስተምህሮ ምክንያታዊ አይደለም በማለት ሞግቷል። እነዚህንና ሌሎችን የአልባቅላኒ ትችቶችን በክርስትና ሊቃውንት ዘንድ ከተሰጣቸው መልስ ጋር በየምዕራፎቻቸው በዝርዝር እንመለከታቸዋለን። አልባቅላኒ የአሚር አዱድ አልዳውላ መልእክተኛ ሆኖ ለድርድር ከባግዳድ ወደ ቁስጥንጥንያ ከተማ አድርጎት ከነበረው ጉዞ ጋር ተያይዞ ከገግ የሚያስብል ታሪክ አለው።
ከባዛንታይኑ ንጉሥ ዳግማዊ ባስሌዮስ ፍላጎት ማጣት የተነሳ ውጤት አልባ በነበረው በዚሁ ጉዞም ለባዛንታይኑ ንጉሥ ክብር መሬት አልስምም በማለቱ የግድ በሚያስጎነብስ ዝቅ ያለ በር ውስጥ እንዲገባ ወደ ንጉሡ የሚያስገባው በር ከፍታ ዝቅ ይደረግበታል፣ እንዲገባም ይገደዳል። በዚህ ጊዜ እርሱም ከበሩ ዝቅ ማለት የተነሳ ጎንበስ ብሎ ሲገባ ለንጉሡ ክብር የተጎነበሰ እንዳይመስል በመስጋት ፊቱን ወደ ኋላው በማዞርና ወደ ኋላው በመራመድ ወደ ንጉሡ እንደገባ ይነገርለታል። ስምንተኛው አብድ አልጀባር አልሐምዳኒ ወይም አልመሐምዳሂ የሚባለው በ937 ዓመተ ምህረት እስከ 1025 ዓመተ ምህረት ገደማ የኖረ ነው። አብድ አልጀባር በዛሬዋ የኢራን ምዕራብ ክፍል የተወለደና ከዋና ከተማዋ ቴሄራን በደቡብ በኩል የምትገኝ ራይ የምትባል ከተማ ዋና ዳኛ የነበረ ሲሆን እንደ አልባቅላኒ ሁሉ ከክርስቲያኖቹ ሊቃውንት ከእብነ ጠይብና ከኤልያስ ዘነጽቤን ጋር በዘመን የሚገናኝ ሰው ነው። አልጀባር የታወቀ የሙታዜሊያውያን የእስልማዊ አስተምህሮ መምህር በመሆን ደቀ መዛሙርትን ከሩቅ የሚስብ ለመሆን በቅቶ ነበር። የሙታዜሊያዊ አስተምህሮ በድርሳኖቹ ውስጥ በግልጽ ይታያል። አብድ አልጀባር የክርስትናን የሥላሴና የወልድ ሰው መሆን ስጋዌ ትምህርቶችን የሚተቹ ድርሳናትን ጽፏል። ከእነዚህ መካከል ስለ መለኮታዊ አንድነትና መለኮታዊ ፍትሕ የሚናገር መድበል በዋናነት ተጠቃሽ ነው። በዚህ ድርሳኑ የክርስትናን አስተምህሮ ከአመክንዮ አንጻር ለመተቸት ሞክሯል። ሌላው የክርስትናን ታሪክ ከታሪክ አንጻር ለመተቸትም የደረሰው ሥራው ደግሞ የነቢይነትን ማረጋገጫዎች ስለማሳየት የሚል ርዕስ ያለው ነው። ይህ ድርሳን ሰፊ ክፍል ያለው ሲሆን ክርስቲያኖች የክርስቶስ ትምህርት እውነተኛ ወራሾች እንዳልሆኑ ታሪካዊ የሚላቸውን መከራከሪያዎች እያቀረበ ይተቻል። አልጀባር ለክርስትና አስተምህሮ ድጋፍ የሚሆኑ የቁርአን ጥቅሶችን ለምሳሌ ሱራህ 3:45 እና ሱራህ ምዕራፍ 4 ቁጥር 171 ክርስቲያን ሊቃውንት ለመላመት እንደሚተረጉሟቸው በመክሰስ ይተቻል። በሌላ በኩል ደግሞ ክርስቲያኖች የማይሉትንና የሚያወግዙትን ክርስቶስ በእግዚአብሔር አብና በማርያም ግንኙነት ተወለደ የሚል ጠያፍ አስተምህሮ የክርስቲያኖች አስተምህሮ አድርጎ ያቀርባል። አብድ አልጀባር የክርስቶስ የአምላክነትና የሰውነትን ውህደት አመክንያዊ አይደለም በማለት ተከራክሯል። ሌላው አልጀባር የሚታወቅበት ጉዳይ ስለ ቅዱስ ጳውሎስ ያለው ልዩ ታሪካዊ ምልከታ ነው። በድርሳናቱ ቅዱስ ጳውሎስን እውነተኛው የክርስቶስ ትምህርት እንዳበላሸና እንግዳ ትምህርት አምጥቷል ብሎ ይከሰዋል። እውነተኛው ወንጌል ግን ለእስላማዊው ነቢይ ሙሐመድ በአረቢያ ደርሶት ተከታዮቹ ለነቢዩ ትምህርት እንደ መዘጋጃ እንደተጠቀሙበት ይናገራል። በክርስትና አስተምህሮች ላይ የተሰነዘሩ የአልጀባር ጠንከር ያሉ ትችቶችና በክርስቲያን ሊቃውንት የተሰጡ መልሶችን በየምዕራፉ የምናነሳቸው ይሆናል። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል። በዚህ ብቻ አይበቃም፣ ተርጓሚ ያሻዋል።